ማረረን ነገር ዋጋ ነው በፈረንጅ ጨርቅ አልሰራም ቶታሊ ሴሽን ጨርቅ ነው ከፍ ይላል እያልሽ ነው አይደለም ነው እንጂ ከባድ ጥያቄ ፋሽን ዲዛይነር ስትሆኚ ልብስሽን ብቻ አይደለም የምትሸጪው ራስሽንም ዋጋ ይተመን ቢባል እስቲ ጥቁር ዘውድን ንገሪኝ እሱን ታይ ሰላም እንዴት ናችሁ ሊያይሊያስ ነኝ ኩል ፕሮግራማችን ጀምሯል በዛሬ የኩል ፕሮግራም ለትልልቅ ዝግጅቶች ለአዋርዶች ለአርቲስቶች ልብስ ዲዛይን ከምታረግ ጎበዝ ዲዛይነር ጋር ቆይታ ላደርግ ነው ማናት ምን ሰርታለች የሚለውን ከፕሮግራሙ አብረን እንይ ተከታተሉ ሰላም ሃይ እንዴት ነሽ አለሽ ደህናሽ እንኳን ደህና መጣሽ እንኳን ደህና ተመለስሽ እሺ ይሄ ቀሚስ እናወራለን ሰላም ነው እሺ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ጠበቅሽ ስለመጣሽ በጣም ደስ ብሎኛል እኔም ስለመጣው ደስ ብሎኛል ስለዚህ ቀሚስ ደግሞ በደንብ እናወራለን ስላገኘሁሽ ደስ ብሎኛል እኔም ደስ ብሎኛል በጣም ነው የሚያምረው ኦፊስሽ ቴንክ ዩ እስቲ ራስሽን ለተመልካቾቻችን አስተዋውቂልኝ ጸጋ ማርያም ዘውዴ ይባላል የአክሎክስ የሚባል የኢትዮጵያን ፋሽን ብራንድ ፋውንደር እና ክሬቲቭ ዳይሬክተር ነኝ አክሎክ እንግዲህ አዲስ አልሆነብኝም ብራንድሽ አዋርድ ላይ ይሄንን ልብስ አይቼዋለሁኝ ስለሱ መለስ ብለን እናወራለን ግን ከዛ በፊት እስቲ ዲዛይን እንዴት ጀመርሽ የሚለውን እናንሳ እኔ ባክግራውንዴ በሙላ ልብስ ነው የተማርኩትም ባህር ዳር ዩኒቨርሲቲ ጋርመንት ኢንጂነሪንግ ነው ፋሽን ዲዛይን ሳይሆን ጋርመንት ኢንጂነሪንግ ነው which is ፋሽን ዲዛይንም አንድ ላይ ኮርሶች አሉበት ውስጡ ሶ ከዛ በኋላም ደግሞ በስራ ዓለም ላይም ስሰራ የሞስት ኦፍ ማይ ወርኪንግ ካሪየር የነበረው 4 አመት የሚያክል H&M የሚባል ክሎዚንግ ብራንድ ኢንተርናሽናል ብራንዱ ሶ እዚህ ፕሮዳክሽን ኦፊስ የነበራቸው ጊዜ እዛ ነበረ የምሰራው ሶ ሞስት ኦፍ ማይ ካሪየር እንዳለ ልብስ ነው ከመጀመሪያው ባክግራውንድም ስለዚህ ገና ከግቢ ጀምሮ የነበረ ፓሽን ነው ፋሽን ዲዛይኒንግ እና ኢቭን ራሱ አክሎክስ ሁለተኛ አመት እያለው ነበረ ሎጎውን ሰርች ዝም ብዬ ያስቀመጥኩት የሆነ ቀን የሆነ ነገር ኤግዛክትሊ የሀገር ልብስ ብራንድ ይሁን የላይክ ስፔሲፊክ ሳይሆን ግን የልብስ ነገር እንደሚሆን አቅ ነበረ ሶ የዛኔ ሰርች ያስቀመጥኩት ነው ከዛ በኋላ ከኤችኤንዲም በኋላ ስወጣ አክሎክስን ጀመርኩ ማለት ነው አክሎክስ ምን ማለት ነው ስሙ እንዴት መጣልሽ አክሎክስ የአያቴ ስም ነው የእናቴ እናት ስም ነው አክሎክ ሶ የሷን ስም ነው ያው ምን ያህል ጊዜ ሆነሽ ማለት ነው እዚህ ስራ ላይ አሁን አክሎክስን ከጀመርኩት 2 years ሊሆነኝ ነው ገና ጅማሬው ላይ ነው ግን በጅማሬው ተመስገን ነው ብዙ ፕሮግረሶች አድርጓል እንደ አዲስ ፋሽን ብራንድ አክሎክ እንግዲህ ምን አይነት ብራንዶች ላይ ነው እየሰራሽ ያለሽው ስፔሲፊክሊ አክሎክስ አሁን በምን አይነት ወይ ነው የሚሰራው መሰለሽ በሁለት አይነት ወይ ነው አንደኛው ቅድም አንቺ ሜንሽን ያደረግሽው ቲክቶክ ላይ የመሳሰሉ ሞር ወደ ኮቱር የሚሄዱ ልብሶችን which means በደንብ ባክግራውንድ አይዲያ ያላቸው በኮንሰፕት ዴቨሎፕድ የሆኑ ላይክ ስቴትመንት ፒሶችንም እንሰራለን ከዛ ጎን ለጎንም ደግሞ ሞደርን ለማድረግ እንሞክራለን ጥልፍንና ስቲል በመንሰራቸው ነገሮች በሙላ የሽመና ጨርቆች ናቸው የውጪ ጨርቆች አንጠቀምም ስለዚህ እሱንና ጥልፉን ደግሞ ኢንኮርፖሬት አድርገን ምንሰራቸው ጥልፎችም ኦተንቲክ ናቸው ኦሪጂናል ፓተርኖች ናቸው ምንጠልፋቸው ጥልፎች ሶ እነሱን ወደ ኤቭሪዴይ ዌር ብቻ ሳይሆን ኦኬዥን ላይ የሚለበሱ ሬድ ሜድ እንትኖችንም እንዲወሰድም እናደርጋለን ስለዚህ ዴልዝ ሃይ ኤንድ አድርገን የምንሰራቸው አሉ ከዛም ደግሞ ትንሽ ሚኒንግፉል ነቱን ጠብቀን ሞደርን ካልቸራል አድርገን የምንሰራቸው ደግሞ አሉ አይዲያዎችን እንዴት ነው የምታመጫው ኮንሰፕት ብለሽኛል ኮንሰፕት ክሬት ስታደርጊ ምኖችን እያሰብሽ ነው የምትሰሪው የሚለውን እስቲ እናንሳ ኮንሰፕት ስላነሳሹ ደስ ብሎኛል ቢካዝ ብዙ ጊዜ እኛ ጋር አልተለመደም በቃ የሆነ አይነት ልብስ ይመጣል ይሄን ስሪልኝ ይባላል ይሰፋል ይጠለፋል ይወጣል ግን ላይ ከተባለ ድረስ ግዴታ የሚወጡ ልብሶች ስፔሻሊ ሃይ ኤንድ የሆነ ኮቱር ብለሽ የምታወጫቸው ልብሶች ኮንሰፕት ሊኖራቸው ይገባል ሶ ኢትዮጵያ ውስጥም አሁን ላይክ ብታይ በጣም ብዙ ኢንስፖ ልንወስድባቸው በጣም የምንችላቸው ብዙ ካልቸራል ሄሪቴጆች አሉን ወደ ሰሜን ብትሄጂ ወደ ደቡብ በጣም ብዙ ነገሮች አሉን ስለዚህ አሞል ወይ ሶ ማይ ፎን ትንሽ አንዷን ፒስ ወስዶ በሷ መሰረት ለመስራት ማለት ነው ሶ
እሱንም በማድረግ ከዛ ደግሞ ያው የኛንም ሄሪቴጅንም ኪፕ አድርጎ ኮንሰፕት ማለት ያው እሷን ወስደን ከዛም ደግሞ ለኢንተርናሽናል ፕላትፎርምም ሊሆን የሚችል ከሞደርን ጋር ኢንኮርፖሬት አድርገን መስራት ስለሆነ ፖይንቱ በቃ ኮንሰፕትን ሁሉ ጊዜ አይዲያዎችን ከትናንሽ ኢቭን አሁን መስቀል ተብሎ ብዙ ጊዜ የመስቀል ጥልፎች እናያለን። ግን ከመስቀል ውስጥ የሆነች አንዷን ፓርት ብቻ ፓተርን ኦር ከዛ በኋላ እንመጣበታለን። አሁን ለምሳሌ አሁን በቅርብ የነበረው የቲክቶክ አዋርዱም ልብስ it was based on የሹርባ ሁሉ ጊዜ ነበረ ታሪካችን ነው። ሶ እንደሱ አይነት በጣም ብዙ ሄሪቴጆች አሉን፣ ብዙ ካልቸራል ሪፕሬዘንት የምናደርግባቸው ነገሮች አሉ። ስለዚህ እኔ በበኩሌ I'm just getting started ፋሽን ብራንዱም ገና እየጀመረ ስላለ ኮንሴፕቶች በጣም በትናንሽ ነገሮች እንወስዳለን። ስለዚህ ከሱ ላይ እንግዲህ ዴቨሎፕ ማድረግ ነው ዲዛይኑ። እንግዲህ የአዋርዱን ካነሳሽው አልቀረ ደግሞ እንግዲህ በጣም ለየት ያለ ቀሚስ ነው የሰራሽው። በጣም ብዙ ሰዎችም እየወደዱት ነበርና እስቲ እንዴት ኮንሰፕቱ መጣልሽ? እንዴት ታሰበ? እንዴት ተሰራ የሚለው እናንሳ። የቲክቶክ አዋርዱ ልብስ ስንሰራ ከሊና ጋር መጀመሪያ ኮሚኒኬት ስናደርግ ሊናም ወጣ ያለ ነገር ነው ዩዥዋሊ ካስተዋልሻትም ወጣ ያሉ ነገሮችን ትወዳለች። ሶ እኛም ደግሞ ሞር ስቴትመንት የሆኑ ነገሮችን ስለምንፈልግ ዲስከስ ስናደርግ ሁሉ ጊዜ የተለመደውን አይነት ጥልፍም ማድረግ አልፈለግንም። ሶ ጥልፍም ሆኖ በጣም ብዙ ነገር ኢንኮርፖሬት ተደርጎበት እንደ አክሰሰሪ ነገር ትልቅ ልብስም መሆን ይችላል፣ ግን የሆነ ሚኒንግ ማድረግ ፈለግን እና ኦን ቶፕ ኦፍ ዳት ደግሞ ካልቸራሊ የሆነ ትርጉም ያለው ነገር ቢሆን ጥሩ ነው ብለን አሰብንና እሱን ሳስብ ብሬድ መጣልኝ። ከዚህ በፊት አንድ ልብስ ላይ ሰርቸው ነበርና it was actually also supposed to be ለኮሌክሽን የታሰበ ኮንሰፕት ነበርና ሹርባ አሁን ላይክ በፊትም የነበረ ነገር ነው። እናቶቻችን ድሮም ይሰሩናል፣ እኛም ልጆቻችንን እንሰራለን፣ የልጅ ልጆቻችንን ይሰራሉ። ሹርባ የነበረ ነገር ነው። ስለዚህ እንደ ኮንሰፕት ዴቨሎፕ ሳረገው ካየሹም ጥቁር ዘውድ ነው ታይትሉ። ጥቁር ዘውድ ወይም ብላክ ክራውን ነው። ምክንያቱም ጸጉራችን ዘውዳችን ነው አይደለ? ስለዚህ ጸጉራችን ደግሞ ጥቁር ነው ያው እንደ አፍሪካዊነትና እንደ ኢትዮጵያነታችን። ስለዚህ ጥቁር ዘውድ የሚለውን ከሱ ነው ያመጣሁት። ስለዚህ እሱን የሹርባንትን እንዴት ዲዛይን ላይ እናስገባው ነው። ስለዚህ ሹርባን በጥልፍ መልክ እንዴት እናስገባው፣ ኦን ቶፕ ኦፍ ዳት ደግሞ መነን ጨርቆችን ሊትራሊ እንደ ጸጉር ብሬድ አድርገን እንዴት ላስገባው ብዬ አሰብኩ። ደን እሱ ልብስ መጣ ማለት ነው። ልብሱ ላይ የምታያቸው ነጫጮቹም መነን ጨርቆች ናቸው። እነሱን እንደ ሹርባ ገምደን ነው አንድ ላይ የሰፋናቸው። መሀል ላይ ያለውም የጥልፉም የሹርባ ፓተርን የያዘ ነው። ስለዚህ ጸጉሩ ራሱ ሄድ ፒሱን የሰራ ነው ከሪል ሄር ነው። በደንብ ሹርባ ተሰርቶ እንደ ኮፍያ ተሰፍቶ ነው የተሰራው። ስለዚህ በጣም ክሬቲቪቲ ነው። በቃ ሙሉ በሙሉ ሪፕሬዘንት የሚያደርገው ታሪካችንን ነው። ስለዚህ በቃ እንደዚህ አይነት ፒሶች መሰራት አለባቸው። አሁን ይሄ ፒስ የሆነ ኢንተርናሽናል መድረክ ላይ ቢወጣ like we have a story to tell something ከጀርባው ማለት ነው። ይሄንን በማሰብ ነው አዋርዱም ትልቅ ፕላትፎርም ስለነበረ we wanted to do something new እና ምላሹም በጣም ቆንጆ ነበረ። ብዙ ሰው ወዶታል። ለየት ያለም ዲዛይን ነው። ምን ያህል ጊዜ ፈጀብሽ ግን አሁን ይሄን ዲዛይን ለማድረግ? ኮንሰፕት ዴቨሎፕ አንድ ዊክ፣ ከዛ ስፌትና ጥልፉን ስንጨምር 3 weeks እንደዚህ በሚያምር ሁኔታ አለቀ ማለት ነው። ምን አይነት ፕሮግራሞች ላይ ተሳትፈሽ ታውቂያለሽ? የፋሽን ፕሮግራሞች እስቲ እነሱን ደግሞ እናንሳ። እንደ አክሎግም አሉ። ከአክሎግ በፊትም እኔ በቃ ፋሽን ኢንዱስትሪውን አይ ኖ ዘ ኢን ኤንድ አውትስ እንዳልኩሽ የልብስ ባክግራውንድ ስለሆነ ያለኝ ስገባ ብዙ ነገር አልከበደኝም። ኢቨን ኢቨንቶችን ምናምን በጣም ፋሽን ሾዎችን ምናምን people in the industry I know them በደንብ ብዙ ጊዜ ስለነበርኩ አክሎግን ከጀመርኩት በኋላ ፋሽን ሾው አዘጋጅቼ አውቃለሁ። አንድ ክሬቲቭ ሀብ የሚባል ስፔስ አለ የድሮ ፖስታ ቤት የነበረው። እዛ ፋሽን ሾው አድርገናል። አሁን ከሁለት ሳምንት በፊት ደግሞ ኤግዚቢሽን እና ኤክስፖ ነበረ ጋና አክራ ላይ። እዛም አክራ ሄጄ ፎር ኦልሞስት አ ዊክ እዛ ኤክስፖ ነበረ። እዛም በጣም ጥሩ ምላሽ ነበረው። እንዳልኩሽ ብዙ ልክ የሆነ ሚኒንግ ሲኖረው ብዙ ሪፕላይ የሚያደርገው ወይ በጣም ደስ ይላል። እዛም የነበረው ሪያክሽን ያ ነበረ። ልክ ስታስረጃቸው ብዙ ልብሱን በጣም ይቀበሉታል።
ሶ መድረኮች እሱን እንዳልኩሽ አሁን ደግሞ አፕካሚንግ ሌላ ጆይን የምናደርጋቸው ኤግዚቢሽኖች አሉ ሶ ሞር ኦር ሌስ እንደዛ ናቸው ስለዚህ በደንብ በ2 አመት ውስጥ ብዙ ስቴፖችን ሄደሻል በጣም ማለት ነው በጣም ደስ ይላል ነው እንደ አክሎክስ እስቲ እንግዲህ ከጀመርሽ 2 አመት ነውና ምን አይነት ቻሌንጆችን ፌስ አድርገሻል አጋጥሞሻል እንዴት ተወጣሻቸው የሚለው ነው ቻሌንጆች ብዬ ማስባቸው ያው the working space ለሴት ልጅ እንደዚሁ በአጠቃላይ ያው ከባድ ነው ብዙ ነገሮችን ሃንድል ማድረግ አለብን እንደዚሁ ራሱ being a woman business owner ራሱ ቻሌንጆቹ ያው እኔ እንደዚህ ብዬ ማጥቀስም አይጠበቅብኝም ነው ነገር ነው when we come የኛ ፋሽን ኢንዱስትሪ ላይ ደግሞ ኦሬዲ አሁን ስማቸው በጣም ብዙ የታወቁ ዲዛይነሮች አሉ ከተማችን ላይ ልክ እንደ በፊት አይደለም አሁን በሀገር ልብሱም ብዙ ያህል አሁን ስቴፑ በጣም ቆንጆ ስለሆነ ብዙ ኔሞች አሉ ስለዚህ እነዛን ኔም not to be just one another የሆነ ቦታ የሚሰራ ሰው ሳይሆን ኔሙን ኖን አድርጎ ለመውጣት ብዙ ቻሌንጆች አሉ ፔኔትሬት ማድረግ አለብሽ ማርኬቱን ሶ እነሱን ነገሮች ለማለፍ የሆነ ያህል ጊዜ አሁን ኦልሞስት 2 years እስከሚሆነው ድረስ most of the time ሰራለው ያው በወርድ ኦፍ ማውዝ ነው ስራው የሚሰራው በመታቂው ሰው ነው ሰፖርትም የሚያደርግሽ ፋሚሊ ወይ ጓደኛ ዘመድ ነው እንደዛ ያለ ነበር it was on the low ከዛ በኋላ ግን በጣም እኔ ፑሽ አደረገልኝ ቢዝነስን ብዬ ማስበው አይሳዲስ የሚባል የኢንኩቤሽን ሴንተር እዛ ጆይን አድርጌ ነበር በአክሎክስ ሶ እሱ በጣም ብዙ በሮችን ከፈተልኝ ብዙ ኮኔክሽኖችን ሶ ቻሌንጆቹ የነበሩት ፔኔትሬት አድርጎ መግባቱን ነበር አንዴ ፕላትፎርሙ ጋር መሄድ ማለት ነው ሶ እነሱን ደግሞ የተወጣቸው እንዳልኩሽ አይሳዲስ የኢንኩቤሽን ሴንተሩ በጣም ብዙ ሄልፕ አውት አደረገኝ ከዛ በኋላም ደግሞ ሌላ ኮኔክሽኖች በማስተርካርድ ፋውንዴሽኖችን ብዙ ኦፖርቹኒቲዎች ይመጣሉ ሶ አንዴ ፋሽን ዲዛይነር ስትሆኚ ልብስሽን ብቻ አይደለም ምሽጪው ራስሽንም ፒፕል አንቺን አይተውሽ አንቺን ካንቺ ጋር በጣም ሪሌት ማድረግ አለባቸው ስለዚህ እኔም ራሴ ላይ እየሰራው ነው ራሴን በደንብ ብዙ ፕላትፎርሞች ላይ ለማድረግ እና አሁን ብዙ ነገሮችም ፕሮግረሱም ጥሩ እየሆነ የመጣው ብዙ ኦፖርቹኒቲዎች እንደዛ እየተከፈቱ ስለሆነ ነው ፋሽንን ስታነሺልኝ እስቲ እንደ ጸጋ ማርያም ፋሽን እንዴት ትገልጸዋለች እንደ ዲዛይነር ከባድ ጥያቄ ፋሽን እኔ እንዴት ነው የምገልጸው መጀመሪያም ጋርመንት ኢንጂነሪንግን መርጬ ራሱ ባህር ዳር ስሄድ ዝም ብለሽ ማታቂው የውስጥ ፋሽን ብዙ ሰው ይኖራል ላይክ ኖቲስ አናረጋቸውም እንጂ አሁን ብዙ ሴቶች ላይክ ሁሉ ጊዜ መዘነጥ መልበስ ምናምን የሚወድ ብዙ ሰው አለ ግን አንመነዝረውም እሱን ለዛ ነው ሶ እኔም እንደዛ ነበርኩ ነገሮችን ገጣጥሞ ማድረግ ብዙ ነገሮች ወደዛ ይስቡኛል ከዛ ከትምህርት ጋርም ሲሆን በፊት የነበረኝ ፋሽን ዴፊኒሽን እና በትምህርት ታግዞ አሁን እንደ ፕሮፌሽናል ስሰራው ያለው ደግሞ የተለየ ፋሽን ራስሽን የምትገልጪበት ነገር ነው ለኔ ደግሞ ፋሽን ቮይሴ ነው ላይክ ኢትስ ማይ ፕሮፌሽን አሁን ከፋሽን ዲዛይነር ውጪ ምን ልትሆኚ ትችያለሽ ብትይ ግራ የሚገባኝ አይነት ፖይንት ላይ ነኝ ቢካዝ ከመጀመሪያው ከትምህርት ጀምሮ እሱም ስለሆንኩ ማለት ነው ስለዚህ ለኔ ኢትስ ማይ ቮይስ በፋሽን ነው ብዙ ነገሮችን ልናገር የምችለው ብዙ ነገሮችን የኛንም ታሪካችንንም የራሴንም ፐርሰናል ስቶሪም ላወጣም በምችለው ብዙ አይነት ፕሌሶችም ሊሄድ የምችለው በዲዛይኒንግ በፋሽኑ ነው ብዬ ስለማስብ ለኔ ፋሽን is my voice ብዬ ነው ማስብ እንደ አክሎክስ ደግሞ ማንን አልብሰሻል እስካሁን ከሴሌብሪቲ ሊሆን ይችላል ኢንፍሉዌንሰር ያው አዋርድ ላይ ስላየ እስቲ ከሴሌብሪቲ እና ማንን አልብሰሻል የሚለውን ደግሞ እናንሳ እንዳልሽው ሊናን የቲክቶክ አዋርዱን አሁን ሪሰንትሊ ነበረ አሁን ከዛ በፊት ደግሞ የዲበኩሉ እና የሊሊ ዱዌት ሲንግላቸው ላይ ሴት አላምንም የሚለው ላይ ኮስቱም ዲዛይኑን የሰራሁት እነሱ ክሊፕ ላይ በጣም ያምራል አሁን እሱንም በጣም ብዙ ሰው የውጪ ጨርቅ ይመስላል አሁን የኤቭሪዴይ ዌሮች የሚሰሩ ብዙ ብራንዶች አሉ ግን እኔ በመሰራቸው አይነት የስፌት ቴክኒኮች የኛ ጨርቆች ሲሰሩ አልተለመዱም ሶ ብዙ ሰው የሽመና ጨርቅ ነው ስለ ለዛ ነው ግራ የሚገባው ሶ እሱ ላይ የነበረው የነሱ ልብስ እኔ ነኝ የሰራሁት ከዛ በፊት ደግሞ I think a year or so back ጎማ አዋርድ ላይ ያፌት ሄኖክ የለበሰው ጥቁር በጥቁር ሱት እሱንም የሰራሁት እኔ ነበርኩ ሱትም ራሱ በዛኔ ነው የጀመርኩት አሁን የወንድ ሱቶችን በጣም እሰራለሁ በአገር ባህል ልብስ ነው ወይስ በፈረንጅ ጨርቅ አልሰራም ቶታሊ ሽመና ጨርቅ ነው ሶ አሁን እሱንም was black on black ሱት ነበርና ጥልፍ ስለነበረው ብዙ ሰው የመሰለው የኖርማል ሱት ላይ
ተገዝቶ የተጠለፈ ነው የመሰለው ግን ጨርቁም የሽመና ነው። ሱቶች ላይ ፎከስ አደርጋለሁ። አሁን የዛኔ ሱታችንን ዴቢዩት ያደረግነው አርቲስት ያፌት ሄኖክን በማልበስ ነበረ ጉማ አዋርድ ላይ። እስካሁን ድረስ ያሉት እነዚህ ናቸው። ሆፕፉሊ ይቀጥላሉ። ስለዚህ አሁን ዲዛይኖችሽ ከባህል ልብስ ወጣ ብለው ሞደርንም ላይ ያተኮረ ነው ማለት ነው እንደነገርሽ። በነገራችን ላይ በጣም የሚያምር ልብስ ነው የለበሽው። ሆፕፉሊ የራስሽ ነው። ኦፍ ኮርስ መጠየቅም አይጠበቅም። በጣም ያምራል። እንደዚህ አይነት ፕሮግራሞች ሲኖሩ በራስሽ ልብስ ነው ማለት ነው? ዴፊኒትሊ ቅድም እንዳልኩሽ ራስሽንም ስለሆነ ፋሽን ዲዛይነር ስትሆኚ ብራንድሽን ብቻ ሳይሆን በተቻለኝ መጠን ፐብሊክ ቦታዎች ጋር ሲሄድ የራሴን ልብስ ለመልበስ ሞክራለሁ። ስለዚህ እንዳልኩሽ በጣም ስቴትመንት ፒሶችም እንደዚህ እንሰራለን ግን ደግሞ ሞደርን የሆኑ ይሄም አሁን የሽመና ጨርቅ ነው። ብዙ ጊዜ ስፌት የተለየ ስፌት መስፋት ስላለመድን ነው። እኔ አሁን የተለየ ቴለሪንጎች እና ኤምብሮይደሪ ላይ በጣም ፎከስ የማደርገው ለዛ ነው። ይሄም it's one of our pieces። በጣም ያምራል። አሁን አብዛኛውን ጊዜ እኔንም ጨምሮ አሁን የሀገር ባህል ልብስ ስለብስ ይሞቀኛል እና ብዙ ሰው የሚጋራ ይመስለኛል እና እንደዚህ ደግሞ በሞደርን ወይ ተሰርቶ ኦኬዥናሊ መልበስ የምንችላቸው ሲኖሩልን ደግሞ እኛም ወደ እናንተ እንመጣለን። እስቲ አንቺ ዲዛይን ማድረግ የምትወጃቸው ዲዛይኖች ምን አይነት ናቸው? ቱ ቢ ኦነስት ዲዛይን ሳደርግ ብዙ የሚወስደኝ ወደ ስቴትመንት ፒሶች ናቸው። አሁን የቲክቶክ አዋርዱ ላይ እንዳየሹ ሞር ሚኒንግፉል የሆኑ ላይክ አንድ ሰው ልብሱን አይቶሽ ከማይረሳው አይነት ልብስ መስራትን ብዙ ጊዜ ሳይም እንደዚሁም ሶሻል ሚዲያም ሳይም ብዙ ነገርም እንትን ስል የሚስበኝም እሱ ነው። ስሰራም ብዙ ጊዜ የሚቀናኝ እሱ ነው። ስቴትመንት ነገሮችን መስራት ግን ደግሞ ለማማከል እሞክራለሁ እንዳልኩሽ ሞደርን ስራዎችን ግን እኔ ሞር እንዴት ነው የሚባለው በጣም በቃ ድምቅ የሚያደርጉ ነገሮችን እና የማይረሱ ነገሮችን ልክ እንደዚህ ማለት ነው። ይሄም በደንብ ይገልጻል። የማይረሱ ናቸው ከለሮቹም ፓተርኖቹ ኤቭሪቲንግ የሚረሱ አይደሉም። የሀገራችንን የፋሽን ኢንዱስትሪ እንዴት ትመለከቻለሽ? አሁን ላይ በጣም ጥሩ የሆነ ነው። እኔ እንዳልኩሽ ባክግራውንድም ተምሬበት ስለሆነ የገባሁትም እንደ ባህር ዳር ዩኒቨርሲቲ በጣም ትልቅ ስራ እየሰራ ነው ፋሽን ላይ። ለብቻውም ዲፓርትመንትም ስላለው ኤቲክስ ተብሎ ፋሽን መርቻንዳይዚንግ፣ ፋሽን ዲዛይን፣ ጋርመንት ኢንጂነሪንግ፣ ቴክስታይል ኢንጂነሪንግ ተብሎ ኢትስ አ ሆል ዲፓርትመንት ብቻውን እና አይ ፊል ላይክ በጣም ብዙ ኮንትሪቢዩት እያደረገ ነው። ከተማው ላይም ካየሽ ብዙ የባህር ዳር የተመረቁ የፋሽን ዲዛይነሮች በጣም ትላልቅ ዲዛይነሮች አሉ አሁን። እነሱን ሳላመሰግን ማለፍም አልፈልግም በዚሁ አጋጣሚ። ከዛ በኋላ ግን ፋሽን ኢንዱስትሪ ከበፊቱ በጣም የተሻለ ነው። ብዙ ፕላትፎርሞች አሉ። ያለንም ግንዛቤ በጣም ጥሩ እየሆነ ነው። ትላልቅ ፋሽን ሾዎች ይዘጋጃሉ። ሁሉ ጊዜ በየአመቱ የሚዘጋጅ ሀቦብ አፍሪካም አለ። ስለዚህ ላይክ ፕላትፎርሞች በጣም እየተፈጠሩ ነው። ሰው ጋም ያለው ግንዛቤ ደግሞ የተሻለ እየሆነ ነው። ያው እኛ በጣም የምንፈልገውን ነገር ክሬት አድርገን ለማልበስ የሰውን ተቀባይነት እንፈልጋለን አይደለ? ተቀባይነቱ በጣም የተሻለ እየሆነ ነው ብዬ አስባለሁ። ብዙ ኤግዚቢሽኖች ይዘጋጃሉ። አሁን ሰዎች ራሱ የሀገር ልብስ ሞር ከበፊት አሁን ከትላልቅ ሰው ነበር የተለመደው። አሁን ኢቭን እኛ ወጣት ሆነን ራሱ ለሰርግም ለልደትም ለሁሉ ነገር የሀገር ልብስ መልመድ እየተዘወተረ ነው። ስለዚህ እነሱን ይሄንን ኦፖርቹኒቲ ተጠቅመን ሰው በጣም እየተቀበለው ስለሆነ እንዴት ደግሞ እንዳልሽ አሁን ሳይሞቀን ብለን ወንዶቹም ብዙ ኮምፕሌን ያደርጋሉ የሀገር ልብስ መልበስ አንወድም እያሉ የሆነ ያህል እንትን ማለት ሽፍት ማድረግ አለብን ብዬ አስባለሁ። በዚሁ ተወዳጅነቱ እንዲቀጥል ማለት ነው። ያለው ነገር በጣም ጥሩ ነው አሁን ፋሽን ኢንዱስትሪ ያለው ብዬ አስባለሁ። እንግዲህ የሀገር ባህል ልብስ ደግሞ ሲነሳ በተያያዥነት አብዛኞቻችን ያማረረን ነገር ዋጋ ነው። የሁሉም ሀሳብ እና እስቲ የአክሎክስ ዋጋ ላይ እንዴት ናችሁ የሚለውን ደግሞ እናንሳ። ዋጋ እንግዲህ የሁሉም ሰው ኮምፕሌን ነው፣ ግን ደግሞ somehow አንደርስታንድ ብናደርገው how it's made ቫልዩ እንሰጠዋለን ብዬ አስባለሁ። አንዳንድ ጊዜ ኦቨር ፕራይስድ መሆን የለበትም ብዬ አስባለሁ። ግንም ደግሞ እንዳሉት ሬንጆች አሁን ለምሳሌ አክሎክ እንደ አክሎክ ሀሳቡ ትላልቅ ፒሶችን ሲሰራለ ልክ እንደ ትላልቅ የውጭ ብራንዶችም አሉ። አሁን ትላልቅ እነ ጉቺም
ትላልቆቹ ብራንዶች they have high end የሚሉት ፋሽኖች በሃይ ፕራይስ የሚሸጡት ከዛ they have medium ደግሞ በጣም ለኖርማል ፒፕልም የሚሰሩት ማለት ነው ሶ በዛው ልክም ደግሞ ሰው ቫልዩን አንደርስታንድ ቢያደርገው ደግሞ I feel like more tolerable ይሆናል በጣም ኦቨርፕራይስድ መሆኑ ቀርቶም እንደዛው ማለት ነው ምክንያቱም አሁን እንዳልኩሽ ይሄን ልብስ ስንሰራ አሁን it's everything is handmade ሶ የሚሳተፍበት ሰው ከሸማኔው ጀምሮ ከሰፊው ከጠላፊው በጣም ብዙ ሰው ነው የሚሳተፍበት እና ሁሉም የእጅ ስራዎች ናቸው ስለዚህ አሁን ሸማኔዎቻችንን በጣም like ቫልዩ መስጠት አለብንም በያስባለሁ ሶ አንደር ፕራይስድ ነው በጣም ብዙ ነገር ስትመጪ like ኢንዱስትሪው ጋር ታች ጋር መተር ስታዩ ብዙ ሰው በጣም አንደር ፔድ ነው ሶ እሱ ነገርም ሰው ቫልዩ ሞር አንደርስታንድ ሲያደርገው ዋይ ለምን ሃይ ኤንድ እንትኖች ፒሶች በጣም ኤክስፔንሲቭም ሊሆኑ እንደሚችሉ አንደርስታንድ ቢደረግ አሪፍ ነው ብዬ አስባለሁ ምክንያቱም የተለመደ ነገር ነው ውጪም ሃንድ ሜድ ነገሮች በጣም ኤክስፔንሲቭ ናቸው ምክንያቱም የሚገባበት የሚሳተፈው ሰው ብዙ ስለሆነ ማለት ነው ሶ ሀበሻ ጨርቅ it by chance became ከሸማኔው ጀምሮ የእጅ ስራ የሚበዛበት ስራ ነው ሶ ፕራይሱ ለዛ ይመስለኛል ከሌላ ከኢምፖርት ልብሶች ኦብቪየስሊ ከፍ ሊል የሚችለው ማለት ነው ስለዚህ አንቺም ከፍ ይላል እያልሽ ነው አይደለም ነው እንጂ ቅድም እንዳልኩሽ ሃይ ኤንድ ኩቱር ስራዎች ሲሰሩ ኤክስፔንሲቭ ሳይሆን ያው ልብሱን የሚመጥን ዋጋ ሊሆን ይችላል ግን ደግሞ አሁን እንደዚህ የለበስኩት ያህል ግን በጣም አፎርደብል እና በጣም እኛ ፕራይሶቻችን አንዳንዶቹን ያው ፕራይስ ላልገልጽልሽ እችላለሁ እንጂ በጣም ሰርፕራይዝድ የሚሆኑበት ፕራይሶች አሉ ምክንያቱም ከልብሱ ጋር እንዳልኩሽ ከልብሱ ጋር የሚጣጣም ፕራይስ ነው ያለን እኛ ኦልሬዲ ስሙም ደግሞ ሃይ ኤንድ ስራዎችን ይሰራል ብለን ኖርማል የምንሰራቸውን ሞደርን ዌርኖችም ኦቨር ፕራይስ አናረግም ስለዚህ ልብሱን በሚመጥን መልኩ ፕራይሶች እናደርጋለን አሁን የጥቁር ዘውድን ዋጋ ይተመን ቢባል እስቲ የጥቁር ዘውድን ንገሪኝ እሱን ታይ እሱን ፕራይስ ከምናረጋው እንደዚሁ ለታሪክ ይቀመጥና ገንዘብ ለታሪክ ይቀመጥና በዚህ ኮንሰፕት ውስጥ የሚሰሩ ሌላ ፕራይሶችን because አሁን እንዳልኩሽ አሁን ይሄ ስቴት ፒስ ነው አንድ ሰው ለብሶት ሌላ ሰው ሊለብሰው የማይችሉ አይነት ልብሶች አሉ አይደለ እንደዛ ስለሆነ እንዳልኩሽ ለፕራይሲንግ በጣም ትንሽ ይላል ስለዚህ ግን አሁን በዚህ በብሬድ ኮንሰፕት በጣም ሞደርን ፒሶችን እናወጣለን አሁን በቅርብ ስለዚህ እነሱ በጣም አፎርደብል የሚሆኑና ማለት ኢቭን እኛም አላማችን በደም ካፔብል የሆኑ ሰዎች ብቻ ሳይሆን በደሞዝ ያለ ሰውም አፎርድ ሊያደርገው ይገባል አሁን ላይ እኮ የተለመደው ሰው ያገር ልብስ እቁብ ገብቼ አሰርቼ ምናምን ኖ በቃ በልብሱ መጠን ባለው ሰው አፎርደብል በሚያደርገው አይነት ፕራይስ ነው ማለት ነው በመጨረሻም እንግዲህ ማስተላለፍ የምፈልገው መልእክት ካለ ማመስገን የምፈልገው አካል ካለ እድል ልስጥሽ በመጀመሪያ በጣም እግዚአብሔርን ማመስገን እፈልጋለሁ ከመጀመሪያው ጀምሮ ትምህርቴንም ጨርሼ በምወደው ሙያ መስራት በቻሌ በጣም እድለኛ ነኝ ብዬ አስባለሁ በመቀጠል እናንተንም በጣም ማመስገን እፈልጋለሁ እዚህ ድረስ መታችሁ ጥቁር ዘውድ ላይ ኢንትረስትድ በጣም ሆናችሁ ኮንሰፕቱን ራሱ ለመረዳት ብላችሁ ስለመታችሁ በጣም አመሰግናለሁ ከዛ ውጪ ደግሞ በጣም ብዙ የቤተሰብ አባሎቼ ጓደኞቼ ይሄ ስራ በጣም በብዙ ኢሞሽናሊ ፋይናንሻሊ በብዙ ሰፖርት የሚሰራ ነገር ነው ስፔሻሊ till you reach የሆነ ፖይንት በጣም በብዙ ሰው እርዳታ የሆነ ቦታ መደርሽበት ስራ ነውና ብዙ ጓደኞቼንም ማመስገን እፈልጋለሁ በመጨረሻም ደግሞ ሊናንም በጣም ማመስገን እፈልጋለሁ በደንብ ቲክቶክ አዋርድ ላይ ይሄንን ጥቁር ዘውድን ሪፕሬዘንት አድርጋ ከዛ በኋላም ያለውን ምላሽ የመጣውን በዛው ምክንያት ስለሆነ በጣም ማመስገን እፈልጋለሁ እኛም እናመሰግናለን ተመልካቾቻችን በዛሬው የኩል ፕሮግራም ከዲዛይነር ጸጋ ማርያም ጋር የነበረን ቆይታ ይሄን ይመስል ነበር በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው